የረገቡ ፈትሎች። ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ ምሽት ከ3 ሰዓት ዜና በኋላ የሚቀርብላችሁ የረገቡ ፈትሎች የተሰኘ ተከታታይ የሬዲዮ ድራማ ነው። የረገቡ ፈትሎች ጤና ይስጥልን፣ እንደምሰነበታችሁ። ዘገየ ነጠላ ዜማ ለማውጣት ልምምድ ሲያደርግ የአባቱ መታመም ሰላም ነስቶት ሊረጋጋ አልቻለም። ረቂቅ ስንን ማን እንዳሳሰረው ማወቋ ከንክኗቸዋል። መረጃውን ከየት እንዳገኘችው ሊደርሱበት አልቻሉም። ኤልያስም ተልኮውን ፈጽሞ ተመልሷል። ፋናዬ ከከሰል ንግድ እያተረፈች ነው። በድሉ ግን ወደ ቤቱ አልተመለሰም። አቶ በሻ መሬታቸውን ለማንደፍሮ ካከራዩ በድሉ የማንደፍሮ መሬት ለማረስ እዚሁ ቅዝምዝሚት ሊቀመጥ ይችላል ብለው ገምተዋል። በመሆኑም ጉዳዩን ላስብበትና የሚሆነው ይሆናል እያሉ ነው። የነረቂቅ መኝታ ክፍል ሲፈተሽ ከረቂቅ የልብስ ሻንጣ ውስጥ ሐሺሽ ተገኘ። ረቂቅ ይህን ስትሰማ ስሜቷ ተረብሾ አለቀሰች። መምህር ታከለ ግን እያረጋጋት መሆኑን ገልጸን ነበር። የሳምንት ክፍል 95 የረገቡ ፈትሎች ተከታታይ ድራማን ያበቃ ነው። የዛሬውም ተከታይ ክፍል አሁን ይቀጥላል። አንቺን አይደል እንዴ ማናግረው? መልሽልኝ እንጂ የምትዩ ነገር አልገባኝም። ማን ነው ለረቂቅ ወሬ የሚያቀብላት? ለምን ራሷን አትጠይቂያትም? አንቺን ነው የምጠይቀው። መልስ አታገኝማ። ምን አባሽ ዲኒ ጠገበችው ለመሆኑ? እኔን መምታት ያስደስትሻል አይደል? እውነቱን ብትናገር ይሻልሻል። የሺሻው ገመድ ይሻልሻል ከእጅሽ። ለረቂቅ ወሬ የምታቀቢው አንቺ ነሽ ወይስ አይደለሽም? ረቂቅ ማወቅ የሌለባትን ነገሮች ሁሉ እያወቀች ነው። እንዴት ሌላ የምትጠረጥሪው ሰው አጣሽ? እኔ እኮ መልካሙን የነጠኳት ልጅ ነኝ። ተሰማኝ ይመስልሻል? ውሸት አልፈልግም። ታዲያ ተኛ። ያንን ሐሽሽ ምገሽ ነው አይደል እንዲህ የምትዘባነኝብኝ? ያ የምታከብሪው ደንበኛሽ ነው ያስጨሰኝ። ዊንታናሙሽ ደግ ነው። ማን ነበር እንኳን ቅጽል ስሙ? የጡት አባት ነው የምትሉት? እሱም ብሎ የጡት አባት። አንዱ ደውሎ ሲያርበደብደው አየሁት አይደል እንዴ? የሆነ ቅራቅንቦ ነገር ነው። ባይሆን ሻፍሽን ዝግልኝ። በግድ ያስከፈትሽ እኮ አንቺ ነሽ። ወይ ጥጋብ። ደህና ዋላችሁ። ጎሽ አንተ ሆነ ልዑል ሞቅ አድርጌ ነው የጠበቅኩ። ግባ ልዑል። ዛሬ ጄሪ ካንተ ጋር መዋል የምትችል አይመስለኝም። ቆይ ለምን? አቶ አስቻለው ጓደኞቹን ይዞ እንደሚመጣ ነግሬሻለሁ መሰለኝ። ሊሊ ታስተናግዳቸው። ሊሊ ሌላ እንግዳ አለባት። ሌሎቹ ሴቶችስ እንዴ? እነሱም እንግዳ አለባቸው። ችግር የለውም ጄሪ፣ እኔ ብዙም አልቆይም። ቃም አድርጌ ወደ ስራ እሄዳለሁ። እስክትሄድ ድረስ አብሬ እቆያለሁ። ይቅርታ አድርግልኝና ልዑል፣ ያንተ እዚህ ቤት መምጣት ጄሪን በስራ ላይ እንድታሾፍ ከማድረግ ውጭ ያመጣው ጥቅም አይታየኝም። ለምን? ልጅሽንና ከየትምህርት ቤቱ የምታስኮብልያቸውን ወጣት ሴቶች እንደምታቀርቢላቸው ሀብታም ደንበኞችሽ በሰፊው ስለማይለግስሽ ነው አይደል? አንቺ አይፈረድብሽም። ሐሽሽ ስላነፈዘሽ የባጤ ቆጡን ቀባጥሪ። ልዑል ግን ያልኩን ብታስብበት ደስ ይለኛል። እንድመጣ ትፈልጊ? ደንበኛ ማባረር አልፈልግም፣ ግን ከመጣህም ጄሪን እኔ የሺሻ እቃዎችሽ አይደለሁም። እሺ
ለፈለግሽው የምትሰጪኝ ላልፈለግሽው የምትከለክኝ አንቺ ልጅ ዛሬ በእጄ ሰበብ እንዳትሆኚ። ድሮ ሆኜ ያበቃሁትን ለኑሮሽ እንድታውቂበት ነበር የደከምኩት። አንቺ ግን የማትረቢ ስለሆንሽ ዝተት ሆነሽ ወደቅሽ። ያንቺ ልጅ ስለሆንኩ ነው። ጄሪ ነውር ነው። የት አባታ ታውቃለች ነውር? አባቴን አትሳደቢ። ኧረ እባክሽ እኔ በቃሻለሁ። ሞትን ለጠገበው አባትሽ መከራከርሽን ተይና ስለራስሽ ተጨነቂ። ይልቅ አልሞተም። የኔ አባት አልሞተም። ከአባቴ በኋላ ያገባሽው የእንጀራ አባቴ እንጂ እውነተኛው አባቴ አልሞተም። እናት መሆን ስላቃተሽ አባቴ ሞቷል አትበይኝ። ጄሪ ምን ነክቶሻል እንዴ? ዊንታና ታያትና በቃ ሂጂ። የት እንደደረሰ የማይታወቅ አባትሽን አለ ከማለት ሞቷል ማለቱ የሚጠቅምሽ ይመስለኛል። ለምን በምድር ላይ የቀረሽኝ አንቺ ብቻ እንደሆንሽ እንዳስብ። አንቺ ልጅ ዛሬ ገልሻለሁ፣ ነግሬሻለሁ። ከላገልሽኝ ምን ታጦዘኛለች እቺ ዊንታና? በቃ ታያትና ሂጂ እንዴ። እሺ እንደወሰደሽ እያወቅሽ ይድፋሽቴ። ምን ሆነሽ ነው ጄሪ? ስለ አባትሽ ከሷ ጋር ምንም ነገር እንዳታወሪ ነግሬሻል ነበር። ታዲያ ለምን ሞቷል ትለኛለች? እንዳልሞቱ ታውቂያለሽ አይደል እንዴ? በቃ ታያት። ደግሞ የሆነች የምስራች ይዤልሽ መጥቻለሁ። ልታረጋጋኝ ስለፈለክ ነው? እውነቴን ነው። አባትሽ አምባላይ ከተማ እንደሚኖረው አረጋግጡ። ውሸትክን ነው ጄሪ ሙች። አክስትሽ የሰጡንን አድራሻ ይዤ ወደ ተባለው ቦታ ሄዱ። እሺ። ያገኘኋቸው ሰው አምባላይ እንደሚኖሩ የሚያውቁ መሆኑን ነገሩ። እሺ። ስላንቺ አጫወትኳቸው። አባትሽ እስከ ቅርብ ጊዜ ድረስ የአንድ መስሪያ ቤት ስራ አስኪያጅ ሆነው ይሰሩ እንደነበር አጫወቱኝ። በአንድ ሳምንት ውስጥ ስለ አባትሽ መረጃዎችን እንደሚያሰባስቡና እንደሚደውሉልኝ ቃል ገብተውልኛል። ሉልዬ በጣም ነው የማመሰግን። ጥራልኝ፣ ላናግረው ፈልጋለሁ። አንቺ እንዳስጠራሽው እኮ አውቋል እና ወጥቶ ሊያናግርሽ አልፈለገም። ለምን? እንጃ፣ ምክንያቱን አላውቅም። እሱ ካልወጣ እኔ ገብቼ አናግረዋለሁ። ባክሽ ስትለማመጪው ይብስበታል። ለምን ይግሮን አትሰፊውም? ማ እኔ ነኝ እሱን የምንለማመጠው? ዞር በልልኝ ባከን። ሌላ ጉዳይ ነው ያመጣኝ። ሌላ ጉዳይ? ላናግርሽ አልፈልግም። አይገባሽም? ወደህ ነው ተገደህ ታናግረኛለህ። አትድከሚ እባክሽ። ልታናግረኝ ያልፈለከው ለምን እንደሆነ የማይገባኝ ይመስልሃል? የገባሽን ነገር ይዘሽ ቁጭ በይ። እኔን ግን ተይኝ። አልተውህም። ኧረ ወደ ውስጥ ግቡና ተነጋገሩ። ተማሪ ሁሉ ካልሰማችሁ አይሆንም እንዴ? ግባ፣ ወደ ውስጥ ግባ። ፋሲል አንተ ውጭ ቆየን ከይቅርታ ጋር። እሺ ምን ልሁን ነው? የረቂቅን መጽሐፍ ልትመልስ ነበር የዛን ዕለት ክፍላችን የመጣው እና ቆይ ምን ለማለት ነው? መጽሐፉ የኡመር ነበር። ስለ ኡመር መጽሐፍ ልትነተርኪኝ ነው የመጣሽው ይመስላል? የኡመር መጽሐፍ ነው ችግር የለኔ። እና ምን ልሁን ነው? እሺ ምን ልሁን ነው? የዛን ዕለት ክፍሉን ትቼልህ ወጥቻለሁ። እኔ ባለሁበት መገኘት ስላልፈለግሽ ነው። ውጭልኝ ብዬሻለሁ ነው? አላልከኝም ግን ወጥቻለሁ። እና ምን ይሁን? ብቻህን ስትቀር ምንድን ነው ያደረከው? አቦ እባክሽ አትቀባጥሪብኝ። ና የት ነው? የት ነው? ወዴት ነው የምትሸሸው? ከረቂቅ ሻንጣ ኪስ ውስጥ ሀሺሹን ያስቀመጥከው አንተ ነህ አይደል? ምን አልሽ? ጓደኛሽን ነፃ ለማውጣት ስትይ እኔ እንድትሆነችኝ ትፈልጊያለሽ? ወደዛ ሂጂ። እኔ የማቅልሽ ነገር የለም። ቆይ ግን አንቺ ምን ምክንያት አለኝ ይሄን ለማድረግ? ምክንያቱም እኔና ኡመርን ያቀራረበችን ረቂቅ እንደሆነች ስለምታመን። ስትፈልግ ለምን አታጋባችሁም? እሷን ለመጉዳት ሀሺሽ ፍለጋ ስዞር ታየኝ እኮ። እና አንቺ ገና እኮ አልጨረስኩም። ወዴት ትሄዳለህ? ልቀቂኝ። የቀረ ጉዳይ ካለሽ ከኡመር ጋር ጨርሽ። ስማ ኤልያስ፣ የገመትኩት ነገር እውነት ሆኖ ያገኘሁት ዕለት ግን አጋልጥሃለሁ። ይቅናሽ። እሺ
ብራቮ ልጅ፣ ብራቮ ብራቮ ብራቮ። በጣም ቆንጆ ነበር። እውነትህን ነው ማንደፍሩ? እውነቴን ነው። ጥሩ አድርገን የተጫወትከው። አለም አንተስ አስተያየት የለህም እንዴ? አለኝ እንጂ ይሄ መጨረሻው ቀረጻ ይሆናል ብዬ ነበር አይደል? አዎ። ምን ነው እየተበላሸ ነገር አለ? ያለሙያዬ አስተያየት ሰጥቼ ልጁን አጓጓሁት እንዴ? ብዙም አይደለም። አንድ ቦታ ላይ ብቻ ቅር ያለኝ ነገር አለ። ደግመን እናዳምጠዋለን። የተሰማኝ ቅሬታ እውነት ከሆነ ነገ ጧት በድጋሚ እንቀርጻለን። እሺ። አይዞህ እንዴ፣ ሊከፋህም አይገባም። ጥሩ መሰራት እንዳለበት አታምንም እንዴ አንተ ራስህ? አምናለሁኝ። ማንደፍሩ ታዲያ ዘገየ፣ መርሳት የሌለብህ ይህ የመጀመሪያ ስራህ ነው። አንድም የሚንገጫገጭ ነገር ይዞ መውጣት የለበትም። ልክ ነው አለም። ስለዚህ ከነገ በኋላ ደግመን ደጋግመን መቅረጽ ቢኖርብን እንቀርጻለን። አንተ ደግሞ ሁሌም የተስተካከለ ስራ ለማውጣት ዝግጁ መሆን አለብህ። ስማ ዘገየ፣ ይሄ ነጠላ ዜማ በጣም ቆንጆ ሆኖ ካልወጣ ቀጥሎ ለምትሰራው ሙሉ አልበም ጆሮ የሚሰጥ አታገኝም። እኔ ሁሌም የተሻለ ስራ ለማውጣት ዝግጁ ነኝ። ሃሎ ሽብሩ። ማንደፍሮ፣ መጥፎ ዜና ልነግርህ ነው። ዘገየ አብሮህ ነው። ምንድን ነው? አባቱ አርፈዋል። እሺ ቻው፣ እደውልልሃለሁ። እሱን ይመስላሉ። መር ረቂቅ ሐሺሽ ተገኘባት ከተባለ ጀምሮ 3 ቀን ሙሉ እያለቀሽ ነው የቆየሽው። በለቅሶ የምትለውጪው ነገር አለ? ለኔ ዱብዳ ነው የሆነብኝ፣ ፈጽሞ የማላስበው ነገር። ሙናን ትጠራጠራታለሽ? አላውቅም። ምንም ያለ አባቷ ገንዘብ እንዳይልኩላት ባደርግና ባስቀይማት በዚህ መንገድ ልትጎዳኝ ትችላለች ብዬ አስቤ አላውቅም። ምናልባት ሌሎች ሴቶች ተማሪዎች ማለቴ እናንተ መኝታ ክፍል የሚገባ እነ ፈትለወርቅ ናቸው የሚገቡት። እነሱን ባሸሽ መጠርጠር የማይሆን ነው። እርግጠኛ ነሽ? እንዴ ምንም አይነት ሱስ የሌለባቸው ልጆች ምን ብዬ ልጠረጥራቸው እችላለሁ? ታውቃለህ ዑመር፣ እኛ ክፍል የሚመጡት ለጥናት ነው። አሁን እኮ የሚወስኑትን ውሳኔ ከመቀበል ውጪ ምንም አማራጭ የለሽም ማለት ነው። ቢያንስ እገሌን እጠረጥራለሁ ማለት እንኳን አትችይም። እስካሁን ለምን ቆዩ? ምናልባት ለመወሰን ተቸግረው ይሆናል። መምህራን ሁላ ጎበዝ ተማሪ መሆንሽን ያውቃሉ። ረቂቅ ተነሽ እንጂ አንዴ ትገቢልናለሽ። ቁጭ በይ። እንግዲህ ረቂቅ ዛሬ የተሰጠውን ውሳኔ ልናሳውቅሽ ነው። ጎበዝ ተማሪ መሆንሽ ይታወቃል። ጥሩ ባህሪ እንዳለሽም እናውቃለን። ግን ከሻንጣሽ ውስጥ የተገኘው ሐሺሽ ያንቺ ይሁን የሌላ ሰው የምናረጋግጥበት ምንም መንገድ አላገኘንም። ስለዚህ በዩኒቨርሲቲው ሕግ እጽ ይዞ ወይም እጽ ሲወስድም ሆነ ለሌላ ተማሪ ሲሰጥ የተገኘ ተማሪ የሚወሰንበት ቅጣት አለ። አንቺ ደግሞ እጽ ተገኝቶብሻል። ስለዚህ ለ1 ዓመት ያህል ከዩኒቨርሲቲ እንድትታገጂ ተወስኖብሻል። 1 ዓመት? ረቂቅ በጣም አዝናለሁ። የተወሰነውን ነው ያሳወቅኩሽ። ዊንታና ጄሪን ከልዑል ልታለያይ ትፈልጋለች።
ሉል ደግሞ በሌላ በኩል የጄሪን አባት እያፈላለገ ነው። ጥሩ ተስፋም አግኝቷል። በዚህ ሁኔታ ሉል ጄሪን ከአባቷ ጋር ያገናኛት ይሆን? ሙና ኤልያስን ከረቂቅ ሻንጣ ኪስ ሐሽሽ ያስቀመጠው እሱ መሆኑን ጠቁመው እውነት ሆኖ ካገኘችው አጋልጣለሁ ብለዋለች። ሙና እንዳለችው እውነቱ ላይ ከደረሰች በኤልያስ ጨክና ታጋልጠው ይሆን? ዘገየ ነጠላ ዜማ ለማውጣት በልምምድ እየደከመ ነው። በዚህ ላይ አባቱ አረፉ። አቀናባሪውም ለረጅም ጊዜ ወደ ውጭ ሀገር እሄዳለሁ ብሎታል። ታዲያ የዘገየ ነጠላ ዜማ ውሃ በልቶት ሊቀር ነው። ረቂቅ ለ1 ዓመት ከትምህርቷ ታግዳለች። የሐሺሹስ ሚስጥር እንደ ተሸፋፈነ ይቀር ይሆን? የተጫወቱልን ሳምሶን ታደሰ እንደ ማንደፍሮ፣ ማዋይት ዘውዱ እንደ ረቂቅ፣ ራሄል ተሾመ እንደ ሙና፣ ወርቅናት አለሙ እንደ ዊንታና፣ አብዱል ሐኪም መሐመድ እንደ ኤልያስ፣ ኢየሩሳሌም ነጋ እንደ ጄሪ፣ አማን ገብረ ማርያም እንደ ዘገየ፣ ደረጀ ምንዳ እንደ ፋሲል፣ ተስፋዬ መታፈሪያ እንደ ዑመር፣ ሄኖክ አስራት እንደ ልዑል፣ ተስፋዬ ሞላ እንደ ዓለም፣ ደስታ አስረስ እንደ መምህር ታከለ። ደራሲያን ሳዳ መሐመድና አዲስ ገብረ ማርያም፣ አዘጋጅ ደጀኔ ጥላሁን፣ በቴክኒክ ያቀናበረው አለማየሁ ዳዊት። አድማጮቻችን ይህ ድራማ የቀረበው የኢትዮጵያ ጤና አጠባበቅ ማህበርና ሲዲሲ በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻችሁ አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 011 5 54 13 02 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩን።